ጤና ይስጥልኝ። ታማኝ የመረጃ ምንጭ ሆነው ከለሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። የአሜሪካ ከፍተኛ ዲፕሎማቶች አስቸኳይ ስብሰባ ለማድረግ ወደ መቀለ እየተጓዙ መሆኑን ተሰማም። የዋሽንግተን ቀጥተኛ ጣልቃ ገብነት የቪዛ ማዕቀብ የገጠማቸው የህወሓት አመራሮችና የአሜሪካ ዲፕሎማቶች የመቀለ ወሳኝ ቀጠሮ በቀዳሚነት የምንዳስሰው ጉዳይ ይሆናል። የፍርድ ቤት ውሳኔ በሌለባቸው ጉዳዮች ዜጎች ይታሰራሉ ሲል የኢትዮጵያ የሰብአዊ መብት ኮሚሽን አዲስ መግለጫ አውጥቷል። ኮሚሽኑ በ4 ክልሎች በምርመራ ያገኘው ሪፖርት እንደራሴዎች ያቀርባል ተብሎ ይጠበቃል። እንቀኘዋለን። በአረብ ሀገራት ከተቀጠሩ የቤት ሰራተኞች መካከል ዝቅተኛውን ደሞዝ የሚያገኙት ኢትዮጵያውያን መሆናቸውን አንድ ጥናት አመላከተም። በብሪታንያ ፖለቲካ ትልቅ መናወጥ ከ2 ዓመት ቆይታ በኋላ ሰር ኬር ስታርመር ስልጣናቸውን በገዛ ፈቃዳቸው ለቀቁም። በዕለቱ ዝግጅቶቻችን ከምንዳሳቸው ይዘቶች ናቸው። ለአሁን የያዝናቸው አርዕስተ ዜናዎች በከፊሉ እነዚህ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። የአሜሪካ መንግስት ከፍተኛ ዲፕሎማቶች ዛሬ ወይም ነገ ወደ ትግራይ ክልል መዲና መቀለ እንደሚጓዙ ከዲፕሎማቲክ ምንጮች የተገኘ መረጃ አመላከተም። ይህ ያልተጠበቀ ስልታዊ ጉዞ ይፋ የሆነው በፌዴራል መንግስትና የህወሓት አመራሮች መካከል ያለው የፖለቲካ ውጥረት በከፍተኛ ደረጃ ባየለበትና አዲስ የፍጥጫ ምዕራፍ ላይ በደረሰበት ወሳኝ ወቅት ላይ መሆኑ ትልቅ አገራዊና ዓለም አቀፋዊ ትኩረት ስቧል። ከቀናት በፊት የአሜሪካ መንግስት አክራሪ ባሏቸው የተወሰኑ የህወሓት አመራሮች ላይ የቪዛ እገዳ መጣሉን የሚታወስ ነው። ዋሽንግተን ይህንን ጠንካራ ውሳኔ ያሳለፈችው በክልል ሰላምና መረጋጋት እንዲሁም የፌዴራል መንግስቱ የሰላም ስምምነት አፈጻጸም ያደናቅፋሉ በሚሏቸው አካላት ላይ ተጽዕኖ ለመፍጠር እንደሆነ ገልጻለች። ይህ የቪዛ ማዕቀብ ከተጣለ ከጥቂት ቀናት በኋላ ከፍተኛ የዲፕሎማቲክ ልዑካን ቡድን ወደ ስፍራው እንዲያቀና መወሰኑ የአሜሪካ መንግስት በትግራይ ወቅታዊ የፖለቲካ አሰላለፍ ላይ ያለውን ቀጥተኛ ስጋትና ፍላጎት የሚያሳይ ነው ተብሏል። ዲፕሎማቶቹ በመቀለ በሚኖራቸው አጭር አስቸኳይ ቆይታ ከህወሓት ከፍተኛ አመራሮች ጋር ፊት ለፊት ተገናኝተው በዝግ አዳራሽ እንደሚወያዩም ታውቋል። ምንም እንኳን ይፋዊ አጀንዳዎቹ በዝርዝር ባይገለጹም የውይይቱ ዋና ትኩረት በቅርቡ በተጣለው የቪዛ ማዕቀብ ዙሪያ በፌዴራል መንግስቱና በህወሓት መካከል ስላለው እየሻከረ የመጣ ግንኙነት እንዲሁም በትግራይ ክልል ውስጥ ስላለው ቀጣይ የፖለቲካ ዕጣ ፈንታ እንደሚሆን የዲፕሎማቲክ ምንጮች ይጠቁማሉ። ይህ የአሜሪካ ዲፕሎማቶች ጉዞ በአዲስ አበባና በመቀለ መካከል ያለው አለመግባባት በከረረበት ወቅት መደረጉ በሁለቱ ወገኖች መካከል ያለው ክፍተት ለማጥበብ ወይም ዋሽንግተን ለህወሓት አመራሮች የመጨረሻ የሚባል መልእክት ወይም ማስጠንቀቂያ ይዛ ለመጓዟ ማሳያ ሊሆን እንደሚችል ተንታኞቹ ይናገራሉ። ዋሽንግተን በአንድ በኩል ማዕቀብ እየጣለች በሌላ በኩል ደግሞ ከፍተኛ ዲፕሎማቶቿን ልካ ለመወያየት መወሰኗ በአካባቢው ዳግመኛ ግጭት እንዳይቀሰቀስና የፕሪቶሪያው የሰላም ስምምነት አደጋ ላይ እንዳይወድቅ ዲፕሎማሲያዊ ሚዛኑ ለመጠበቅ የምታደርገው ጥረት አካል ተደርጎ ተወስዷል። የዚህ ጉዞ ውጤት በቀጣይ ቀናት በአዲስ አበባና በመቀለ ግንኙነት ላይ ምን አይነት ተጽዕኖ እንደሚያሳድር በቅርቡ የሚጠበቅ ጉዳይ ይሆናል። የፍርድ ቤት ውሳኔ በሌለባቸው ጉዳዮች ዜጎች ይታሰራሉ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አዲስ መግለጫ አውጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው የ2018 ዓ.ም የ11 ወራት ሪፖርት በሀገሪቱ 4 ክልሎች ውስጥ የወንጀል ተጠያቂነት በማያስከትሉ የፍትሐ ብሔር ጉዳዮች ላይ የፍርድ ቤት ውሳኔ ሳይኖር የዘፈቀደ እስር እየፈጸመ መሆኑን በይፋ አስታውቋል። የቲክቫክ ኢትዮጵያ የተመለከተው የኮሚሽኑ ሪፖርት እንደሚያሳየው ይህ የዘፈቀደ እስር በዜጎች ነጻነት መብት ላይ ከባድ ጥሰት እያስከተለ ይገኛል። ኮሚሽኑ በሪፖርቱ የነጻነት መብትን በተመለከተው ክፍሉ በጉልህ እንዳሰፈረው በበርካታ አካባቢዎች የወል ግንኙነትን መሰረት ባደረጉም የፍትሐ ብሔር ጉዳዮች ዜጎች ለዘፈቀደ እስር እየተዳረጉ ነው። ይህ ድርጊት በስፋት የተመዘገበው በደቡብ ኢትዮጵያ ክልል፣ በኦሮሚያ ክልል፣ በአማራ ክልል፣ በቤንሻንጉል ጉሙዝ ክልል ነው። እስራቱ እንዲፈጸም ምክንያት የሆኑት ጉዳዮች የወንጀል ተጠያቂነት የሌለባቸው መሆናቸውን የጠቀሰው ሪፖርቱ ዜጎችን የገንዘብ ተቋማት የብድር ገንዘብ መመለስ
ባለመቻላቸው፣ የከተማ መሬት ሊዝ ክፍያና የአፈር ማዳበሪያ ዕዳ በወቅቱ ባለመክፈላቸው እንዲሁም የማህበረሰብ አቀፍ ጤና መድን ክፍያ ባለመፈጸማቸው ምክንያት ብቻ የታሰሩ መሆኑን ይፋ አድርጓል። ኮሚሽኑ በዚህ የሪፖርት ዘመን ውስጥ በርካታ የሰብአዊ መብት ጥሰት አቤቱታዎችን ተቀብሎ ማስተናገዱን ገልጿል። በግንባታና በግብርና ዘርፍ የተሰማሩ ሰራተኞችን መብት በሚመለከት ተቆጣጣሪ ተቋማትን የቁጥጥርና የክትትል ስራዎችን ለማከናወን የሚያስችል በቂ አቅም እንደሌላቸው ኮሚሽኑ አጋልጧል። ተቆጣጣሪዎቹ በቂ የሰው ኃይል፣ በጀት፣ መጓጓዣ፣ የባለሙያዎች የደህንነት መጠበቂያ ቁሳቁስና ላቦራቶሪ የሌላቸው መሆኑን ተጠቅሷል። በመሆኑም መንግስት ማህበራዊና ኢኮኖሚያዊ መብቶችን ተፈጻሚ ለማድረግ በተለይ በከተማና መሰረተ ልማት ሚኒስቴር እንዲሁም በስራና በክህሎት ሚኒስቴር ስር ባሉ የክትትልና ቁጥጥር አካላት ላይ አስፈላጊ የሰው ኃይል በጀት እንዲመደብ ኮሚሽኑ አሳስቧል። በተጨማሪም አብዛኞቹ የእርሻ ጣቢያዎች የሰራተኞች መብት ጥበቃ ክፍተቶች መኖራቸውን፣ በአዳማና ሐዋሳ ኢንዱስትሪ ፓርኮች ደግሞ የመንግስት አካላት የሚደረገው ቁጥጥር አነስተኛ መሆኑን፣ በፋብሪካዎቹ ባለቤቶችና አመራሮች ላይ ጫናዎች እንደሚደረጉም ሪፖርቱ አክሎ ገልጿል። የአገር ውስጥ ተፈናቃዮች በተፈናቀሉበት ቦታ ዘላቂ መፍትሄ ሳያገኙ ረዥም ጊዜ መቆየታቸው ኮሚሽኑ እንደ አንድ ቁልፍ ክፍተት በሪፖርቱ አካቷል። ለተፈናቃዮቹ ተገቢውን ጥበቃ ለማድረግና የካምፓላ ስምምነት ለመፈጸም የሚያስችል ህግ በአስቸኳይ እንዲጸድቅ ጠይቋል። ከዚህም በላይ የተፈናቃዮቹን ጉዳይ በቅርብ ከሚከታተል በህግ ግልጽ ስልጣን የተሰጠው አካል እንዲወሰን፣ ተፈናቃዮቹ የወጡባቸው አካባቢዎች ሰላምና ጸጥታ እንዲሰፍን፣ የተወሰደባቸው ንብረት መመለስ የሚያስችል የፍትህ ሂደት እንዲዘረጋና ተጎጂዎችን ተገቢ ካሳ የሚያገኙበት ስርዓት እንዲረጋገጥ ኢሰመኮ በጽኑ ጠይቋል። የኮሚሽኑ ሪፖርት ለህዝብ ተወካዮች ምክር ቤት ይቀርባል ተብሎ ይጠበቃል። በአረብ ሀገራት ከተቀጠሩ የቤት ሰራተኞች መካከል ዝቅተኛው ደሞዝ የሚያገኙት ኢትዮጵያውያን መሆናቸውን አንድ ጥናት አመላከተም። በገልፍ ባህረ ሰላጤ ጂሲሲ ሀገራት ውስጥ ከሚገኙ የቤት ሰራተኞች መካከል ከፍተኛው ደሞዝ የሚከፈላቸው የፊሊፒንስ ዜጎች መሆናቸውን እና በአንጻሩ ዝቅተኛውን ደሞዝ የሚያገኙት ደግሞ ኢትዮጵያውያን መሆናቸውን አንድ አዲስ ጥናት አመላከተም። ዘ 2026 ጂዲሲ ዶሜስቲክ ወርከር ሳላሪ ሪፖርት በሚል ርዕስ የተከናወነውና በቤት ሰራተኞች ሞግዚቶች፣ ምግብ አብሳዮችና ሾፌሮች ደሞዝ ላይ ያተኮረው ይህንን ጥናት በስድስቱ የገልፍ ባህረ ሰላጤ ሀገራት ውስጥ ያሉ የ2100 የመንግስት ምንጮችና ፈቃድ ያላቸው ኤጀንሲዎችን መረጃ መሰረት አድርጎ የተዘጋጀ ነው። በሪፖርቱ መረጃ መሰረት በገልፍ ሀገራት ውስጥ የሚገኙ የቤት ሰራተኞች አጠቃላይ ክፍያ ከአውሮፓውያኑ አቆጣጠር 2025 ጋር ሲነጻጸር በ2026 በ7% ከፍ ማለቱ ታውቋል። በዚህ መሰረት በዩናይትድ አረብ ኤሚሬትስ የሚሰሩ የፊሊፒንስ ዜጋ የሆኑ ሰራተኞች የ7% የደሞዝ እድገት ያገኙ ሲሆን በሳውዲ አረቢያ የሚገኙ ኢትዮጵያውያን ደግሞ የ5% የደሞዝ ጭማሪ አግኝቷል። ጽናቱ አክሎም ለቤት ሰራተኞች ከፍተኛ የደሞዝ በመክፈል ዩናይትድ አረብ ኤሚሬትስ ቀዳሚ መሆኗን የገለጸ ሲሆን በዚህ ሀገር ለፊሊፒንስ ዜጎች 2000 ድርሃም እንደሚከፈል አስታውቋል። ከመሪዋ ኤሚሬትስ በመቀጠል ሳውዲ አረቢያና ኳታር የተሻለ የደሞዝ ክፍያ የሚፈጽሙ ሲሆን ኩዌት፣ ባህሬንና ኦማን ደግሞ ክፍያቸው ከሌሎች ሀገራት ያነሰ መሆኑን ተጠቅሷል። የቤት ሰራተኞች በተለያየ የገልፍ ሀገራት ውስጥ የሚያገኙት ወርሃዊ አማካኝ የደሞዝ መጠን እንደ ዜግነታቸው ሰፊ ልዩነት እንዳለው ጥናቱ በሚከተለው ዝርዝር አሳይቷል። በዚህ ሀገር የፊሊፒንስ ዜጋ የሆኑ ሞግዚት በአማካኝ 195 የባህሬን ዲናር፣ የቤት ሰራተኞች ደግሞ 155 ዲናር ያገኛሉ። የኢንዶኔዥያ ሰራተኞች 125 ዲናር፣ የህንድ ሰራተኞች ደግሞ 115 ዲናር በአማካኝ ያገኛሉ። በአንጻሩ ኢትዮጵያውያን በአማካኝ 105 ዲናር የሚያገኙ ሲሆን ክፍያቸው ዝቅ ብሎ እስከ 90 ዲናር ድረስ የሚቀጠሩበት አጋጣሚ እንዳለም ተጠቅሷል። በኩዌት የቤት ሰራተኞች በአጠቃላይ በአማካኝ 145 የኩዌት ዲናር እንደሚከፈላቸው የጠቀሰው ሪፖርቱ ኢትዮጵያውያን ግን 95 ዲናር ብቻ እየተከፈላቸው መሆኑን አጋልጧል። የኳታር የቤት ሰራተኞች አጠቃላይ አማካኝ ክፍያ 1900 ሪያል ሲሆን የኢትዮጵያ ሰራተኞች ደሞዝ ግን 1300 ሪያል ሆኖ ተመዝግቧል። ሀገሪቱ ውስጥ የቤት ሰራተኞች አጠቃላይ አማካኝ ደሞዝ 145 የኦማን ሪያል ቢሆንም ኢትዮጵያውያን ግን የሚያገኙት 97 የኦማን ሪያል ብቻ መሆኑን በጥናቱ ተመላክቷል። ይህ ይፋ የሆነው አዲስ ጥናት የሚያሳየው በባህረ ሰላጤው ሀገራት የቤት ውስጥ ስራ ዘርፍ ላይ የተሰማሩ የኢትዮጵያ ዜጎች ከሌሎች ሀገራት ዜጎች ጋር ሲነጻጸሩ አሁንም ድረስ በከፍተኛ የደሞዝ ልዩነት ዝቅተኛ ክፍያ ውስጥ እንደሚገኙ ነው።
በኢራን የተከሰተው ጦርነት ተከትሎ በሆርሙዝ ወሽመጥ የባህር በር ላይ የተፈጠረው የትራንስፖርት መስተጓጎል የዓለም የነዳጅ ዋጋ በእጅጉ ማናሩን ታውቋል። የነዳጅ ዋጋ በከፍተኛ ደረጃ መጨመር በተለይም ታዳጊ ሀገራት የነዳጅ ወጪያቸው ለመቀነስ ሲሉም በስፋት ወደ ኤሌክትሪክ ተሽከርካሪዎች እንዲያዘነብሉ እያስገደዳቸው ይገኛል። የድንገተኛ መዋቅራዊ ሽግግር በተለይም የቻይና የመኪና አምራቾች በእስያና በአፍሪካ ገበያዎች ላይ ያላቸውን የንግድና የፖለቲካ ተጽዕኖ በከፍተኛ ደረጃ አሳድጎታል። አዲሱ የነዳጅ ቀውስ ተከትሎ የቻይና ኤሌክትሪክ መኪኖች ኤክስፖርት በሚያዝያ ወር ክብረ ወሰን በመስበር 9.4 ቢሊዮን ዶላር የደረሰ ሲሆን በግንቦት ወር ብቻ ከ435 ሺህ በላይ ተሽከርካሪዎች ወደ ተለያዩ ሀገራት ልካለች። በአሁኑ ወቅት በዓለም አቀፍ ደረጃ ከሚሸጡ የኤሌክትሪክ መኪኖች ውስጥ 60 በመቶ የምታቀርበው ቻይና ናት። ይህንን የዓለም አቀፍ ገበያ መናጥ ተከትሎ እንደ ላኦስና ኢትዮጵያ ያሉ ታዳጊ ሀገራት የነዳጅ ወጪን በጽኑ ለመቀነስ ሲሉም በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ እገዳ እስከ መጣል ድረስ ጠንካራ ፖሊሲ ተግባራዊ አድርገዋል። የኤሌክትሪክ መኪኖች ግዢ በታዳጊ ሀገራት ውስጥ ከፍተኛ ፍጥነት እያደገ ቢመጣም ተሽከርካሪዎቹ ቻርጅ ለማድረግ የሚያስችል በቂ መሰረተ ልማት አቅርቦት አለመኖሩ በአሁኑ ወቅት ትልቅ ፈተና ሆኗል። ባለሙያዎች እንደሚሉት ይህ ሁኔታ የዶሮና እንቁላል አይነት ውስብስብ ችግር ነው። ምክንያቱም የተሽከርካሪዎች ከኃይል መሙያ ጣቢያዎች እጅግ ፈጥነው መበራከታቸው አሽከርካሪዎቹ በአሁኑ ወቅት ለከፍተኛ እንግልት እየተዳረጉ ይገኛሉ ይላሉ። ይህ ታላቅ የመሰረተ ልማት ክፍተት ለመፍታት በአፍሪካና በእስያ የሚገኙ የመንግስት የኤሌክትሪክ ኃይል አቅራቢ ተቋማት የኃይል መሙያ ጣቢያዎችን የመገንባቱ ኃላፊነቱ በስፋት እየወሰዱ ይገኛሉ። ነዳጅ የሚጠቀሙ መኪኖችን ወደ ሀገር ውስጥ እንዳይገቡ ያገደችው ኢትዮጵያ እያደገ የመጣው የኤሌክትሪክ ተሽከርካሪዎች ፍላጎት ለማሟላት በአጠቃላይ ከ1170 በላይ የኃይል መሙያ ጣቢያዎች እንደሚያስፈልጓት የገመተች ሲሆን በአሁኑ ወቅት በአዲስ አበባ ከተማ 40 ጣቢያዎች በግንባታ ላይ ይገኛሉ። የኢንዶኔዥያው መንግስት ተቋም በበኩሉም አሽከርካሪዎች ለመደገፍ እስካሁን ከ4500 በላይ የኃይል መሙያ ጣቢያዎችን መገንባት ችሏል። የኬንያ ኤሌክትሪክ ኃይልም በቀጣዩ ዓመት 44 የኃይል መሙያ ጣቢያዎችን ለመገንባት ማቀዱን ይፋ አድርጓል። የኢኮኖሚ ተንታኞች እንደሚያስገነዝቡት የነዳጅ ዋጋ መናር ታዳጊ ሀገራትን በፍጥነት ከነዳጅ ጥገኝነት እያላቀቃቸው ቢሆንም በዚህ አረንጓዴ ሽግግር ዘላቂ ስኬት ግን ሀገሪቱ በቀጣይ በሚገነቡት የኤሌክትሪክ ኃይል አቅርቦትና የቻርጂንግ መሰረተ ልማት ጥንካሬ ላይ በእጅጉ የተመሰረተ ይሆናል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር በሀገሪቱ ጠቅላይ ሚኒስትርነት እንዲሁም ከሚመሩት የሌበር ፓርቲ ሊቀመንበርነት በገዛ ፈቃዳቸው መልቀቃቸው በይፋ አስታወቁም። ጠቅላይ ሚኒስትሩ ዛሬ በይፋዊ ጽህፈት ቤታቸው ከሚገኝበት ዳውኒንግ ስትሪት ነምበር 10 ለህዝብ በሰጡት ድንገተኛ መግለጫ ከ2 ዓመት በፊት ሀገሪቱን ለመምራት ወደ ስልጣን መምጣታቸው በህይወታቸው እጅግ የሚያኮራቸው ታሪካዊ ቅጽበት እንደነበረ ገልጿል። ሰር ኬር ስታርመር መግለጫቸው ከባለቤታቸው ጋር በመሆን የሰጡ ሲሆን በስፍራው የተገኙ በርካታ ደጋፊዎችን በጭብጨባ አጋርነታቸው አሳይቷል። ለስታርመር ከስልጣን መልቀቅ ዋነኛ የፖለቲካ መነሻ ባለፈው ሳምንት በተካሄደው የግሬተር ማንቸስተር ምርጫ አንዲ በርንሃም ማሸነፋቸውን ተከትሎ የመጣ መዋቅራዊ ለውጥ ነው። የበርንሃም ድል በሌበር ፓርቲ ውስጥ የስታርመር አመራር በይፋ ለመደራደር ትልቅ መንገድ የከፈተላቸው ሲሆን የዚህ ምርጫ ውጤት ተከትሎም በርካታ የካቢኔ ሚኒስቴሮች ጠቅላይ ሚኒስቴሩ ለአንዲ በርንሃም የፓርቲው የስልጣን ኮርቻ እንዲያስረክቡና መንገድ እንዲያመቻ ከፍተኛ የውስጥ ጫና ሲያደርጉባቸው ቆይቷል። ስታርመር በስንብት ንግግራቸው እንዳሉት በሌበር ፓርቲያቸው በአሁኑ ወቅት ያነሳቸው ዋነኛ ጥያቄ እሳቸው በቀጣዩ ሀገራዊ ምርጫ ፓርቲው መርተው ለመወዳደር የተሻለ አማራጭ ስለመሆናቸውና አለመሆናቸውን ነበር። ፓርቲያቸው ለዚህ ጥያቄ የሰጠውን ውስጥ ምላሽና ፍንጭ በአግባቡ አድምጠው በበጎ መንገድ በመቀበል ውሳኔ ላይ መድረሳቸው አክለዋል። በለንደን የተከሰተው ከፍተኛ የፖለቲካ ውጥረት በዓለም አቀፍ ደረጃም ትኩረት ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳይ በሰጡት አስተያየት ጫና የበረታባቸው ኬር ስታርመር ከጠቅላይ ሚኒስትርነታቸው መውረዳቸው የማይቀር ነው በማለት በኃላፊነት የነበራቸው ቆይታና የአመራር ብቃት በጥብቅ ተችተዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖች ሕይወት በተሻለ ሁኔታ ለመለወጥ መሆኑን አስታውሰው በአውሮፓውያን ሐምሌ 2024 ሌበር ፓርቲ ወደ ስልጣን ሲመጣ ሀገሪቱ ለማደስ ትልቅ ግብ እንደነበራቸው ጠቅሷል። እሳቸው በወቅቱ ስልጣኑ ሲረከቡ ፓርቲው በፖለቲካ በፋይናንስና በሞራል ያላሸቀም እንደነበረና በተደጋጋሚም ፓርቲው አብቅቶለታል እየተባለ ይናገር እንደነበረ አስታውሷል። ሆኖም ግን ያሳለፏቸው እያንዳንዱ ከባድ ውሳኔዎች በሙሉ ሁልጊዜም የምወዳትን ሀገሬ በማስቀደም የተወሰዱ መሆናቸውን በመግለጽ ንግግራቸውን አጠቃለዋል።
ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎች እነዚህ መስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎች በፍጥነትና በታማኝነት ለሌሎች እንዲደርሱም ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሩኝ ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።